ሚኒሊክ ሆስፒታል ወስደውት ሚኒሊክ ሆስፒታል ቼክ አድርገው ሰውየው ኖርማል ነው። አኛ ኖርማል ነው ሲሉ የካቲት 12 ሲሉ ከጠዋት ጀምሮ እስከ ማታ ሆስፒታል ሲያመላልሱት ቆይተው ከጠዋት ጀምሮ የሚበላ ነገር ሳይበላ ሳይቀምስ ሚሳኤል አይኑን እንደጨፈነ ማለት ነው። ልጁ አይኑን እንደጨፈነ ተጨንቆ ጎረቤትም ካሁን ይሞታል እያሉ እየጠበቁ ወገኖች ደውለውልኝ ሄድኩኝ። በጣም የገረመኝ ነው የምነግርሽ። ሄጄ ልክ ስገባ ህዝብ ግጥም ብሏ መጣ። ፓስተሩ መጣ። እኔ ፓስተር አይደለሁም እና ፓስተሩ መጣ አሉ። ከዛ ስገባ እንደዚህ መንገድ አለ። መንገዱ ላይ ሙስሊሞች የተከናነቡ ምን ያሉ እናቶች ምናምን ቁሪጥ ብለው ቁጭ ብለዋል። ወተት እዚች ላይ አድርገውለት አልገባ ብሎ አፉ ግጥም ብሏል። እንደገባው እጄን ልቡ ላይ ሳደርግ እናትየዋ ከልቡ ላይ እጅን አንሳሉኝ። አማኞች አሉ ሙሉ ቤተሰብ ልጄ ልቡ ላይ ምንድነው የምታረገው ስል ልጁ ከቀጣዋ ጀምሮ ግትር እንዳለ ነው። ከዛ ትንሽ ነቅነቅ አለ ሲል መንፈስ እንደሆነ ገባኝ። ምንድነው ያደረኩትኝ? በቀጥታ በናዝሬቱ በጌታ በኢየሱስ ክርስቶስ ተነሳና ተንበርከከልኩት። የሚገርምሽ ከጠዋት ጀምሮ እንደዛ ግትር ብሎ አይኑን ጨፍኖ የነበረው ተነስቶ ተንበረከከ። ሲንበረከክ ቤቱ በእልልታ ቀለጠ። ሆስፒታል ወስደው ተሽከርክረው መርፌ ሁሉ ተወግቷል። እንግዲህ ተመልከች፣ ወስደው አጋንንት መርፌ ያስወግተውታል። ያ ሁሉ ሆኖ መጨረሻ ላይ ተነሰ ተንበርከክ ሲለው ተንበረከከ። ከዛ አሁን ማዝን ሁሉ ታደርጋለህ አልኩት። በእርግጥ አለቀውም አለ መንፈሱ አለቀውም። ምክንያቱም ይሄንን አካባቢ የወጣቱን የተቆጣጠርኩት በሱ ነው። ስለዚህ ወጣቱን ስለያስኩኝ አስቀማላው አስጭሳለሁኝ። እዚህ ሰፈር ውስጥ ያ እናንተ አላቸው አይኑን ጨፍኖ ነው የሚያወራው። እዚህ ውስጥ ያላችሁ ያቃችኋል። እያንዳንዱን አይኑን ጨፍኖ ነው የሚያወራው። እናንተ አለ እዚህ ሰፈር ያለውን ግራር እኔ እንዳስተከልኩት አቃላችሁ አላቸው። እኔ ነኝ ያስተከልኩት አለ። ቀጠለ ደግሞ አንቺ አላት። አይኑን ጨፍኖ እኮ አንቺ ብሎ አንቺ እናንተ ቤት ውስጥ በብረት ሳጥን ውስጥ ያስቀመጥኩት እቃ ንብረቴ የኔ ነው አለ። ሁለተኛ እዚህ ቤት ውስጥ ኪዳን አለኝ አለ። በናዝሬቱ በጌታ በኢየሱስ ክርስቶስ ከዚህ በኋላ እንደዚህ እንድትናገር አልፈቅድልህም። አሁን የምልህን ብቻ ታደርጋለህ አልኩት። ህዝቡ ፈጦ ጸጥታው ሰፍኖ ያያል። መጨረሻ ላይ አያቱን እናት አሉ አያት አሉ። ወደ አያቱ ጠቆመና ከሷ ላይ ነው ወረድኩ ሲሉ ሴትዮዋ በሩን ገነጣጥለው ወጡ ጠፉ። በጣም የሚገርም ታሪክ ነው ማወራሽና መጨረሻ ላይ እዚህ ቤት ኪዳን አለኝ በል ኪዳንህን ጌቱ ጋር እንዳስቀመጥክ አውጣ ስለው ተንበርክኮ ሄዶ ቅል ጨሌ አይኑ እንደጨፈነ እኮ ነው እንግዲህ አስቢ። አይን ጨፍሮ ያንን አወጣና እዚህ ጋር መጣ። እዛ ኪዳኑን አፍርሰን እንደገና መንፈሱን አስወጥተን መጨረሻ ላይ ሲነቃ ልጁ ሲነቃ ምንድነው የሆነው? መቆም አቅቶት መንፈሱ ለካ አድክሞታል ልጁ። ከዛ እንደምንም አድርገን ወንበር ላይ ቁጭ ያደረግነው የት ነው ያለሁት አለ። አካባቢውን አየ ቃኘ ምን አለና መጨረሻ ላይ ምን ሆኜ ነው አለ። አይዞ ምንም አልሆንክም። አሁን አንድ በጌታ የሆነ ልጅን መጽሐፍ ቅዱስ ግለጥልኝ አልኩት። በሩ አይዘጋም አይከፈትም አይታችኋል አልኳቸው። አይተናል። ወንጌልን ቆሜ መዳንን ሰብኬ እጃችሁን አውጡ አልኳቸው። ጌታን የምትቀበሉ እጃችሁን አውጡ። እጃቸውን እያወጡ ግማሹ አውጡ ግማሹ አላወጣም። የሚያለቅስ ሁሉ አለ ያለ አማኝ ያልሆነ የሚያለቅስ መጨረሻ ጌታን ተቀብለው እናትየው ጌታን ተቀብለው አያትየው ፍለጋ እንደገና የት ነው ያሉት ተብሎ እና ይሄ በጣም የሚገርመኝ ነው ማለት በእኛ በቃ በማንጠቅም በማንረባ ምስኪኖች በሆነ ጌታ ግን ክብሩን ሲገልጥ አንዱ ያየሁበት ነው። ሌላው በከተማ ላይ ወንጌል ስንሰብክ አንድ ቀን ወደ ቀጨኔ ወደሚባለው አካባቢ ላይ ሲሄድ ከአብሮኝ ካለው ወንድም ጋር እየሄድን ሱቅ ላይ ላለችው አመሰክርላታለሁ። መዝሙር የተከፈተው የኦርቶዶክስ ተዋህዶ ቤተሰቦቻችን መዝሙር ነው የተከፈተውና ስለ መዝሙሩ ታስተውያለሽ ወይ አልኳት። ሰሳው እየሰማው ነው ምናምን አለች። በአውሎ ነፋስና በወጀብ መንገድ አለው እግዚአብሔር የሚል ነው። ስለዚህ ምን ታውቂያለሽ? እግዚአብሔር በአውሎ ነፋስና በወጀብ ውስጥ መንገድ አለው፣ ግን ይሄንን ያለው ማን ነው? ለማን ነው የተባለው? ያልኳት አንድ ሰው ስልክ መጣችና ደወለች። ጫማ ይዛለች። ሌላም አብሯት አንድ ወጣት አለ። እዛ እኛ እንግዲህ ጠበል ሞክረናል፣ የተለያየ ነገር ሞክረናል፣ ከአቅማችን በላይ ነው፣ ይሄው እየተወራጨ በጣም አስቸግሯል፣ ተቸግረናል፣ ኑና ውሰዱት ትላለች። ይሄንን አቆምኩና እንዲድንልሽ ነው የምትፈልጊው አልኳት። በጣም ነው የሚገርም። አሁን እኮ በቅርብ የሆነ ነገር ነው ማወራሽ። አሁን እንዲድን ከሆነ የምትፈልጉት እኔ የምላችሁን ታደርጋላችሁ። መዳን ነው እንዲድን ነው የምትፈልጉት? አዎ እኔ የምላችሁን ታደርጋላችሁ። ምንድነው አሉኝ። በቃ እኔ ጸልይለታለሁ ይሄ ሰው ይፈወሳል አልኳቸው። እና እኛ ምን ቸገረን ብለው በውስጥ
ጥለው ውስጥ ይዘውን ሲሄዱ ባዶ እግሩን አደባባይ ላይ ቆሟል። የጎረቤቱ ሰው ደግሞ በሩ ላይ ቆሟል። ከዛ በናዝሬቱ በጌታ ኢየሱስ ክርስቶስ አዛለው ተከተለኝ አልኩት። አማኞች እኮ አይደሉም እነዛም ሰዎች። እኛ የወጣ ነው ዋን ቱ ዋን ለመስበክ ነው የወጣ ነው። ሰው ቤት ሳሎን ገባንና ቁጭ ስንሆን ሰው በየቤቱ ሆኖ በሩ ጋም ሆኖ እንትን ይላል። ቸርች ለምን አንወስደውም ማለት ነው። ቸርች ይሄ መንፈሱ እንዳይረብሸን ይወራጫል። በናዝሬቱ በጌታ ኢየሱስ ክርስቶስ አስር ያለው ቀጥ ብለ ተከተለኝ አልኩት። በጣም ነው የሚገርመው እኮ ተከተለኝና የት እንጦጦ መካኒክስ ይዤው ገባሁና ጸሎት ቤት አስገብቼ አሁን በል እንደፈለኩት እየጮኩ ጸልያለሁ አልኩኝ። አዘዝኩት በናዝሬቱ በጌታ እንደ በሬ እንዴት እንደሚተነፍስ እንዴት እንደሚያጓራ ልነግርሽ አልችልም። መንፈሱ ከወጣለት በኋላ በቃ ተረጋጋ። አካባቢውን አየ። እንግዲህ እብድ ነው ማለት አይምሮን የሳተ ሰው ነው። ጫማው ተደርጎለት ልብሱን ለብሶ እናት መታለች። እሱን ደግሞ ከቄራ አካባቢ እሱን እንትን ሊያደርግ እሱን ሊይዝላቸው ተጠርቶ የመጣ ሰው እነዛ ሰዎች ቁጭ ብለው ወደ 4 የሚሆን ሰው ቤተሰብ እዛው ጋር ጌታን ተቀበሉ እና በጣም ብዙ እግዚአብሔር የሰራቸው ስራዎች አሉና ጌታ የተመሰገነ ይሁን። ሌላው ደግሞ የቀድሞ ዘፋኝ የነበረው ለተፈራ ነጋሽ አንተ እንደመሰከርክለትና ወደ ጌታ እንደመጣ ሰምተናል። ስለሱስ ባጭሩ ብትነግረን። ወንጌልን ለፍጥረት ሁሉ ስበኩ ነው ያለውና ፍጥረት የእግዚአብሔር ልጆችን መገለጥ ይጠባበቃሉ። እኛ ካልሄድን እኛ ወንጌልን ካልነገርናቸው ብዙዎች ወደ ሲኦል እየተነዱ ነው። አንድ ሆቴል በር ላይ ሆኜ ምንድነው የተፈጠረው? ተፈራ መኪናውን እየቆለፈ ነው እና መኪናውን እየቆለፈ ወደ ምሳ ሊበላ ነውና ወደዛ እየገባ ያለ ሰላም ላንተ ይሁን አልኩትና ጨበጥኩትና ማቀህ መሰለኝ አልኩት። እንግዲህ ታቀኝ ይሆናል ምናምን አለኝ። ከዛ መጨረሻ ላይ ሰው ዓለምን ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ይላል የእግዚአብሔር ቃል። ዓለም ሁሉ ቢያጨበጭብልን ሰው ሁሉ ፊቱን ወደኛ ቢያዞር እግዚአብሔር ፊቱን ወደኛ ባያዞር ምን ይጠቅመናል? ስለዚህ ወንድሜ ሆይ ኢየሱስን ተከትለ ከጌታ ጋር ሆነ ዓለም ሁሉ ፊቱን ካንተ ቢያዞር ይሻላል። ምክንያቱም የሰው አይን ያላየው የሰው ጆሮ ያልሰማው የሰው ልብ አስተውሎት የማያውቅ እግዚአብሔር ያዘጋጀልን መንግስት አለ። ወደዛ ለመግባት ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ መቀበል ነው። ስለው እጄን እንደዚህ ያዘና ደረቱ ላይ ነው ያስጠጋው። እጄን ይዞት ደረቱ ላይ ያስጠጋውና መጨረሻ ላይ ጌታን መቀበል ትፈልጋለህ ሰው ሌላ ቀን አለኝ። ከዛ አንድ የቤተ ክርስቲያን የጥሪ ወረቀት አለና እሱን ሰጠሁት። ተለያየንና ስልኬንም ሰጥቼው ማታ ላይ ደወልልኝና አንድ ፕሮግራም አለ የቸርች ፕሮግራም እዛ ጋበዝኩት። ስጋብዘው ደውሎልኝ 3 ሰዓት ምናምን ደወልልኝና የኔ ወንድም በጣም ነው ማመሰግነው ግን አልመጣም አለኝ። እንደገና ወንጌልን ነገርኩትና ያንን ከጨረስን በኋላ 5 ሰዓት ላይ ደወለልኝ። 5 ሰዓት ላይ ደውልና ወንድሜ አለኝ። አይ እመጣለሁ አለኝ። ለካ ቤት ቁጭ ብሎ ቃል ያነባል። ቃል ሲያነብ ማቴዎስ 25 ላይ ያለው ቃል ነው። በሩ ተዘጋ የሚለውን ቃል አንብቧል። ስለ ቁንጃጅቶች አንብቧል እና ግልጥ ሲያደርገው ስለ ቁንጃጅቶቹ ነው ያገኘው። ከዛ ደወለልኝ መለሰና እንደዚህ አለ እመጣለሁ አለኝ። ከዛ መጣ፣ ተገናኘን፣ ቸርች ሄድን። የዛን ቀን ጌታን አልተቀበለም። ከዛ እንደገና በሌላ እሁድ ቀን ጠዋት ላይ አሴምብል ኦፍ ጋድ ቸርች ጉባኤ እግዚአብሔር ይዤ ሄድኩና ቃል ተሰብኮ ልክ እንዳለቀ የሚገርምሽ ነገር የመጀመሪያ ጌታ መቀበል የምትፈልግ ሲሆን 2 እጁን ነው ያነሳው። 2 እጁን አንስቶ የመጀመሪያው ወደፊት ሄደ። እዛ ጌታን ተቀብሎ ደህንነት ከሚያስተምሩ ልጆች ጋር አገናኘሁት። ደህንነት ተምሮ ተጠምቆ እኔ ደብረ ዘይት ነበርኩ ለአገልግሎት ሚሊዮን አሁን ውሃ ውስጥ ልገባ ነው ብሎ ደወለልኝ እና ዛሬ እንግዲህ ጌታን ያገለግላል፣ በመዝሙር ያገለግላል፣ በጎዳናም ይሰብካል። ከሱ ጋር ሆኜ አንድ ጊዜ የሰበኩትን ልንገርሽ። አብረን ያው ጌታን ከተቀበለ ምን ካለ በኋላ አውትሪች ወጣን። ስንወጣ ከሱ ጋር ነበር የተመደብኩት ከተፈራ ከልጄ ጋር ማለት ነው። አብረን ወጥተን መርካቶ ነበር የተመደብነው። መርካቶ ላይ እየሰበኩኝ እያለሁኝ ምን ሆነ መሰለሽ
አቁም ይሉኛል፣ አላቆምም፣ ሰብካለሁ። አቁም ይሉኛል፣ ብዙ ህዝብ ነው ያለው። መጨረሻ ላይ ተሸክመውኝ አራተኛ ተሸክመው በአየር ላይ ማለት ነው ተሸክመው አራተኛ አስገቡኝ። አራተኛ አስገብቶኝ ተፈራ መጥቶ ከኔ ጋር እንደ ታሳሪ ማለት ነው ገባ። መጨረሻ ላይ ብዙ ሰዎች እዛ መጥተው ነበርና ከተማውን በጥብጦ መርካቶ ተበጥብጦ ሱቃችን ዘግተን የመጣ ነው አሉ። ሌላው ደግሞ ተነሳና እኛም ሱቃችን ክፍት ነው፣ ሱቃችንን አልዘጋንም። ይሄ ሰው ሲናገር የሰማነው ስለ ክርስቶስ ነው። ከክርስቶስ ውጪ ሲናገር አልሰማነውም። ተሸክመው እዛ ጋር ያደረሱኝ የገቡት ሰዎች ውጭም ሰው አለ ውስጥም አለ እና ይህ ሰው መብት አለው የመስበክ ሲባል አንተስ ምን ትላለህ ሲሉኝ እንደገና ተነስቼ ክርስቶስን ሰበኩኝ። እንደዚህ ቁጭ ብለን እኮ ይሰብከናል፣ እዚህ ቁጭ ብለን ይሰብከናል። መጨረሻ ላይ እናንተ የሰረቀባችሁ ነገር አስመዝግቡ ካለዚያ እስር ቤት ትገባላችሁ ተባሉ እና ከተፈራ ጋር እንደዚህ አይነት ነገር አሳልፈናልና ይሄንን ይመስላል። እንግዲህ ብዙ ውጣ ውረዶች እንዳጋጠሙ ነው የነገርከን። እስኪ ማጠቃለያ ለተመልካቾችም የምትነግራቸው ነገር ካለ ታጠቃልለናል? አዎ መቼም ጌታ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ የመጣበት ሚሽን ነበረው። እሱም ትውልድን ማዳን ነው እና መጽሐፍ ቅዱስ ላይ ሳነብ አንድ ቃል ያነበብኩት ቃል አለ። ምንድነው የሚለው? ፈጽሞ ከመምህሩ የተማረ ደቀ መዛሙርቱ ይላል ከመምህሩ አይበልጡም ይላል። ፈጽሞ ከመምህሩ የተማረ መምህሩን ይመስላል። መምህሩ የባሪያ መልክ ነው የያዘው። ስለኛ ሲል ተዋርዷል፣ ስለኛ ሲል ተጨንቋል፣ ስለኛ ሲል የመስቀልን ሞት ሞቷል። ከዚህ የበለጠ ውርደት የለም። ጌታ ስለኛ ሲል ነፍሱን ሰጥቷል። ብዙዎችን ለማዳን ክርስቶስ ኢየሱስ ሞቷል። ስለዚህ እኛ ደግሞ መምህሩን የምንመስልበት ዋናና አንዱ ነገር ስለ ብዙዎች ወንጌል መንገርን ነው። እኛ በዳንበት እነሱን ማሰብ ነው። ስለዚህ ጌታ ኢየሱስ አንዲት ነፍስ እንዳትጠፋ 99ን ቁጭ አድርጎ ስለ አንዷ ነፍስ መከራን ከተቀበለ እኛ ደግሞ የሱ ልጆች ከሆነን ስለሚጠፉት ግድ ሊለን ይገባል። ስለዚህ ሁላችንም እግዚአብሔር ባስቀመጠን አስተማሪዎች ሊሆን ይችላለን፣ መጋቢዎች ሊሆን ይችላለን፣ እረኞች ሊሆን ይችላለን፣ ወንጌላውያን ሊሆን ይችላለን። ግን በዚህ ውስጥ ግን ወንጌል ሂዱ ነው የተባለው። ሂዱ ወንጌልን ለፍጥረት ሁሉ ስበኩ ነው የተባለው። አስተማሪውንም ወንጌል ይመለከታል፣ እረኛውንም ይመለከታል፣ መጋቢውንም ይመለከታል። ይሄንን የምትመለከቱ ይሄንን የምትሰሙ ሰዎች ሁሉ እዳ አለብን። እዳ ያለብን ሰዎች ነን። ብዙዎች ወደ ሲኦል እየተነዱ ነው። ብዙዎች የኢየሱስ ክርስቶስን ስም እንኳን አያውቁትም። እዚሁ ኢትዮጵያ ውስጥ እዚህ ያለንባት ኢትዮጵያ ውስጥ እንኳን በየገጠሩ ብዙዎች የኢየሱስን ስም የማያውቁ ወንድሞቻችን፣ እህቶቻችን፣ አባቶቻችን አሉና ለነዚህ ሰዎች እስከ ጥግ ድረስ ሄደን ወንጌል ልንነግራቸው ኃላፊነት አለብን። ስለዚህ የማሳስበው ይሄንን ነው። ጌታ ኢየሱስ ክርስቶስ ይባርካችሁ። ተባረኩ። እግዚአብሔር እጅግ አድርጎ ይባርክ። ጌታውንም ጸጋውን እንዲያበዛልን እንጸልያለን። በጣም ደስ የሚልና የሚባርክ ምስክርነትን የሰማ ነው። እግዚአብሔር ይባርክ። በአገልግሎት ሁሉ የእግዚአብሔር ክብር ይገለጥበት። የፕሮግራማችን ተከታታዮች የዛሬውን ፕሮግራማችንን በዚህ ላይ እንፈጽማለን። በሚቀጥለው ፕሮግራም እስከምንገናኝ ድረስ የጌታ ጸጋና ሰላም ከእናንተ ጋር ይሁን። ደህና ክረሙ። አይጥልም እግዚአብሔር አይጥልም፣ አይጥልም በፍጹም አይጥልም፣ አይጥልም እግዚአብሔር አይጥልም፣ አይጥልም በፍጹም አይጥልም። በመከራ ቀን መሸሸጊያ ነው፣ የሚታመኑትን ያውቃል። ተመልሶ ይራራል እንጂ ከልቡ መች ያስጨንቃል። አይጥልም እግዚአብሔር አይጥልም፣ አይጥልም በፍጹም አይጥልም። በመከራ ቀን የሚታመኑትን ያውቃል። ተመልሶ ይራራል እንጂ ከልቡ መች ያስጨንቃል። በመከራ ቀን የሚታመኑትን ያውቃል። ተመልሶ ይራራል እንጂ ከልቡ መች ያስጨንቃል።